ዛሬ በእውነት በዛው በጸሎቱ ራሱ ብንሄድ ተባርከናል እያምናለሁ። ነገር ግን እግዚአብሔር በጸሎት በኩል ስናመሰግነው ስንለምነው ስንጠይቀው ነበረ። አሁን ደግሞ ከእግዚአብሔር በኩል ደግሞ የምንሰማበት ስለሆነ እንስማ ለማለት ያክል እንጂ ጸሎቱ ራሱ ፓወርፉል እና እግዚአብሔር ጋር የተስማማበት በቃ ፒውር የሆነ ሜሴጅ የመጣበት ፕሮግራም እግዚአብሔር ይባላል። አሜን። ይሄ ደግሞ እግዚአብሔር ድጋሚ የሚናገርበት አንድ ወዳጄ ስለ ጸሎት እና ስለ እግዚአብሔር ቃል ሲናገር እንዲህ ብሎ ተናገረ። ያው የሚያውቁ ሰዎች ይኖራሉ። እዚህ ውስጥ ቃሉ ሲናገር ስንጸልይ እኛ ለእግዚአብሔር እናገራለን አሉ። ስንጸልይ ለእግዚአብሔር እናቀርባለን። ምስጋናም ከሆነ ምስጋና እናቀርብለታለን። አድርገህልኛልና አመሰግንሃለሁ ወይም ፈጣሪ ስለሆንክ አመሰግንሃለሁ እንለዋለን። ልመናም ከሆነ ጌታው እንደዚህ አይነት ጉድለት ስላለብኝ ሞላልኝ ብለን እንጠይቀዋለን። ከኛ ነው ወደሱ የሚሄደው። የእግዚአብሔር ቃል በሚባልበት ሰዓት ግን ስብከት፣ ትምህርት የመሳሰሉ ነገሮች ግን ከማን ነው? ከእግዚአብሔር ወደኛ ነው የሚመጡት። እኛ ስንጨቃጨቅ ቆይተን ወይም ደግሞ ስለ እግዚአብሔር እንዲህ አድርግልኝ እያልን የወተወትን ቆይተን እግዚአብሔር ሊናገረን ሲልን አንውጣ ሲል አስታውሳለሁ። ያው መዝሙሩ ጸሎቱ ምናምን ካለቀ በኋላ አንዳንድ ጊዜ እንዲህ ነገር ሰለች ይፈጠር ነው ወጣ ወጣ ማለት ነውና እግዚአብሔር ሊናገር ሲል አትውጡ አንውጣ ሲል አስታውሳለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። አሜን። ስለዚህ በቃሉ በኩል ይናገረናል። ደግሞ ስለጸለይን እግዚአብሔር በስፋት በሙላት እንደሚናገር ስለምናምን በሚገባ እግዚአብሔር ይናገራል። ዛሬ የምንነጋገረው ቃል ከዮሐንስ ወንጌል ምዕራፍ 6 ቁጥር 38 መነሻችን አድርገን ነው የምንነጋገረው። ዛጋ ያለው ቃል ምንድን ነው የሚለው? የላከህን ፈቃድ ፈጽም በሚል ቃል ነው የማገለግላችሁ። ምን አልኩኝ? የላከህን ፈቃድ ፈጽም። የላከህን ፈቃድ ፈጽም። አገልጋይ ብቻ ሳይሆን ክርስቲያን ምንድን ነው? ልዑክ ነው። አሜን። ተልካችኋል ነው አልተላካችሁም? አጠቃላይ አማኝ ማለት ነው። አገልጋይ አጠቃላይ ልዑክ ነው። ምክንያቱም ያመነውን የሰማውን ያየውን ይናገራል። ከእግዚአብሔር ዘንድ የተላከ ልዑክ ነው አገልጋይ። ስለዚህ የላከንን ፈቃድ እንናገራለን። ክብር ለአምላካችን እግዚአብሔር ይሁን። አሁን ለውጠውና እዛ ጋር እየጸለየን እንጀምራለን። እግዚአብሔር ደግሞ ነገር ያደርጋል። ቁጥር 35 ጀምሮ አንቀው ዮሐንስ ወንጌል ምዕራፍ 6 ቁጥር 35 እስከ 40 ድረስ ያለው ክፍል አንቀው። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም። ፈቃድን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድ ስንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው አስነሳዋለሁ። የተወደድክና የተፈራ አምላካችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። አሜን። የዘላለም አባት ቅዱስ እግዚአብሔር ሆይ ዛሬ ደግሞ እንደዚህ ባለ ሁኔታ እድል ስለሰጠኸን ስለ ቃልህ እንድንማማር እግዚአብሔር ሆይ ጊዜን ስላመቻቸህልን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ እንደ ቃልህ ፈቃድህን ለማድረግ እግዚአብሔር ሆይ በዚህ ምድር ላይ ስንንቀሳቀስ በሙላት በኃይል እንድትሰራብን እግዚአብሔር ዘላለም አምላክ ጸጋን ያለመከልከል እንዲለቀቅ በእያንዳንዳችን ላይ በሞገስ እንድትገለጥ እግዚአብሔር ሆይ
በጌታ በኢየሱስ ክርስቶስ ስም ወደ አንተ እንጸልያለን። አሜን። የዘላለም አባት ቅዱስ እግዚአብሔር ሆይ ደግሞ ፈቃድህን እንጂ ፈቃዳችንን እንዳናደርግ እንድትረዳን እግዚአብሔር የዘላለም አምላክ የሥጋ ሐሳብ ጸጥ እንድል የአንተ ፈቃድ ብቻ በሕይወታችን እንዲገዛ በጌታ በኢየሱስ ክርስቶስ ስም እንማጸናለን። አሜን። ስለምታደርገው መልካም ነገር ከእኛ ጋርም ስላለ አብሮትን ስለምትሰጠን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። ክብር፣ ምስጋና፣ አምልኮና ስግደት ለአንተ ብቻ ይሁንልህ። በጌታችን በኢየሱስ ክርስቶስ ስም ጸለይን። አሜን። አሜን። አምላካችን እግዚአብሔር ለዘላለም የተባረከ ይሁን። እንግዲህ በዚህ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈቃድን ላደርግ ሳይሆን የላከኝን ፈቃድ ላደርግ መጣሁ እያለ ሲናገር ከበስተጀርባው ምን ነበረ ከተባለ የራሱን ፈቃድ እንደሚያከናውን የራሱን ፈቃድ እንደሚናገር እንደነሱ እንደማይበረሰቡ ይመስላቸው ስለነበር ምክንያቱም ማይበረሰቡ እዛ ጋር ያለ በተለይ እስራኤላውያን ናቸው በብዛት እዛ ጋር የሚገኙት ማለት ነው። የራሳቸውን ፈቃድ የሚያደርጉ አካላት ናቸው የነበሩት ማለት ነው። የራሳቸውን ፈቃድ እንደሚያደርጉ ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 10 ከቁጥር 1 ጀምሮ እንደዚህ እያለ ይናገራል። ስለ ቅንዓት ነው የሚናገረው። እዛ ጋር ለምሳሌ ሐሳቡ እስራኤላውያን ለእግዚአብሔር በእውቀት አይደለም እንጂ ለእግዚአብሔር እንዲቀሩ መሰክርላቸዋለሁ ካለ በኋላ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላቸዋል። እግዚአብሔር ይባረክ። ነገር ግን እዚህ ቦታ ላይ ያ ነገር ውስጣቸው ጋር ስላለ ውስጣቸው የራሳቸውን ፈቃድ ማድረግ የሚለው ነገር አላቸው። በራሳቸው ተነሳሽነት በራሳቸው ፈቃድ የእግዚአብሔርን ፈቃድ አስመስለው ያደርጋሉ። እንዳውም ጌታ ኢየሱስ ክርስቶስ ከነቀፋቸው ነገር አንዱ እለገመለ ትውጡ ወለጻቱ ታነጽፉ ትልልቅ ነገሮችን ውጠው በውስጥ ያለው ነገራቸውን አስቀምጠው እናንተ በኖራ የተነሰነ መቃብር እያላቸው መቃብሩ ከውጭ ያምራል፣ ልጅ ሆነው በጣም ያየጠ ነው። ውስጥ ግን የተቀመጠው ከመቃብሩ ውስጥ ምንድነው ከተባለ አጽም ነው ያለው። ስለዚህ ውስጥ ያለው ገመል ነው። ውስጥ ያለው ለዓይን ጉልህ የሆነ ትልቅ ነገር ነው። ግብዳ የሆነውን ኃጢአት በውስጣቸው ደብቀው ጻድቅ ለመምሰል ግን ምን ያደርጉ ነበር ከተባለ ከአዝሙድና ከእንስላል አስራት ያስወጡ ነበር። ስለዚህ ይሄ የራሳቸውን ፈቃድ የማድረጋቸው መገለጫ ነው አንዱ። የእግዚአብሔር ፈቃድ ምንድነው ከተባለ ከአዝሙድና ከእንስላሉ ይልቅ ውስጣቸው ያለው ግመል የሚያከለውን በጊዜው እንግዲህ ትልቁ እንስሳ ግመል ነች። አሁንም ጨምሮ በርግጥ ግመል ያለው ትልቅ ነገር አድርጎ ምሳሌ አድርጎ ማስቀመጡ ነው። ትንኝን ነገር ደግሞ ያቀራሉ። ትንኝ የተባሉት እነ እንስላልና እነ አዝሙድ ናቸው። እነሱ ነገሮችን በቃ አስራት አላወጣም እንደዚህ አላደረክም እያሉ ህዝቡን ይጨቁናሉ ማለት ነው። ትልልቅ ነገሮችን ግን በውስጣቸው ደብቀው ይዘዋል። ይሄ የምን መገለጫ ነው? የእግዚአብሔርን ፈቃድ ሳይሆን የራሳቸውን ፈቃድ የማድረጋቸው መገለጫ ነበር ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ከላከው ከእግዚአብሔር ዘንድ ተልኮ መጥቶ የእግዚአብሔርን ፈቃድ ሲናገር ልክ እንደነርሱ የእነርሱን ፈቃድ እንደሚናገር እሱም የእሱ ፈቃድ እንደሚያደርግ አሰቡ ማለት ነው። ኢየሱስ ክርስቶስ በዛን ሰዓት ሲገለጥ ማን ነበረ ከተባለ በሌላኛው ገጽታ ደግሞ አስተማሪ ነው። አስተማሪዎቻቸው ምን ያደርጉ ነበረ ከተባለ እነዚህ ናቸው። በገበያ የከበሬታ ወንበር፣ በቤት የከበሬታ ወንበር፣ በምኩራብ የከበሬታ ወንበር ያደርጋሉ። ቀሚሳቸውን በማስረዘም እና በመሳሰሉ ነገሮች የራሳቸውን ክብር ከፍ ያደርጋሉ። የእግዚአብሔርን ፈቃድ ግን ቻው ብለውታል። ስለዚህ አስተማሪ ሆኖ ስለተገለጠ የእግዚአብሔርን ፈቃድ ሲያደርግ የራሱን ፈቃድ እንደሚያደርግ አድርገው ያስባሉ። ምንድነው ሌባ እናት የሚባል ጥሩ ምሳሌ ባይሆንም ሌባ እናት ልጇን አታም የሚባል ነገር አለና ሰው ራሱ ሲያደርገው የነበረውን ነገር ወይም ደግሞ እያደረገ ያለውን ነገር ሌላው የሚያደርግ ይመስለዋል። የእግዚአብሔርን ፈቃድ እነሱ አያደርጉም፣ የራሳቸውን ፈቃድ የሚያደርጉት። ጥቅሳቸው ግን የእግዚአብሔር ፈቃድ ነው። ሲናገሩ ማን የሚናገሩት? በእግዚአብሔር ቃል ተከካ አድርገው ነው የሚናገሩት። መጠለያቸው ምንድነው? የእግዚአብሔር ቃል ነው። በእግዚአብሔር ቃል በኩል ነው የሚገቡት። አስራት አውጡ የሚል እኮ መጽሐፍ ውስጥ ተቀምጦላቸዋል። ጥቅሱ እኮ አለ፣ ተመቻችቷል። ስለዚህ ከአዝሙዱም ከእንስላሉም አውጣ አፍንጫውን ይዘው ያስጡታል። የመበለቷን ቤት ደግሞ እየገቡ ይበዘብዛሉ። ይሄ ሁሉ በነበረበት ሁኔታ ነው የዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ ከአይሁድ ጋር የሚነጋገረው። ስለ ሥጋውም ተናግሯቸዋል። ጥቅስ ሁሉ ጠቅሰዋል።
አባቶቻችሁ ማነው ሙሴ ይበሉ ዘንድ መናን አወረደላቸው ተብሎ ተጽፏል። ጥቅስ እኮ መጠቀሱ ነው ይሄ። እሱ ደግሞ እንደዚህ ያላቸው አበዊኩም መና በሉ በገዳም ወሞቱ ብሏቸው ቁጭ አለ። አባቶቻችሁ በምድረ በዳ መናን በሉ ከዛስ ሞቱ። ስለዚህ ከሞት ካልተረፋችሁ ያን በልታችሁ ከሞት የማያተርፈውን መና ከምትናፍቁ ለዘላለም የማያስርበውን መና ብሉ እያለ ነው የሚነግራቸው። ክብር ለእግዚአብሔር ይሁን። አሜን። ነገር ግን ምን ይሉት ነበረ? የራስዎ ፈቃድ እንደሆነ አድርገው ያስቡ ነበር። አንዳንድ መጽሐፍ ቅዱስ ቃላት ጀርባቸው ካላየናቸው ከላይ ያለው ብቻ እንትን አይሉ ቁልፉ አይገኝም። በቃ ፈቃድን ማድረግ ምናምን ብቻ ሊመስለን ይችላል። ለምን ማን ተናግሮት ነው እንደዚህ ያለው? የራሱን ፈቃድ ይሄ ሰው ከእግዚአብሔር አይደለም የራሱን ፈቃድ የሚያከናውነው ብሎታል። እነሱ ስላለባቸው እንዲህ አይነት ነገር ስለዚህ ምን ያለበት ምን እንደሚባለው ማለት ነው። ስለዚህ እነሱ ጋር ስላለ እሱንም እንደዛ አድርገው ፈረጁት ማለት ነው። ዛሬ የላከንን ፈቃድ እናደርጋለን እኛ እግዚአብሔር ማለት ነው። አሜን። እኛ የተላክነው የማን ፈቃድ ለማድረግ ነው? የላከንን ፈቃድ ለማድረግ ነው። ጌታ ኢየሱስ ክርስቶስ እንደዚህ ያለ በዮሐንስ ወንጌል ምዕራፍ 17 ላይ አብ እንደላከኝ እኔ ደግሞ እልካችኋለሁ። እግዚአብሔር ይባላል። አብ እንደላከው ተልኮ እንደመጣው ለወንጌል አገልግሎት ለሰው ድህነት ጨለማውን ለመግፈፍ ለዓለም ብርሃንነት እንደመጣው እንዲሁ እግዚአብሔር ይባላል እናንተም ደግሞ እልካችኋለሁ። ስለዚህ ጌታ ኢየሱስ ክርስቶስ በሄደበት ነው አንተም የምትመላለሰው። ሌላ አዲስ መንገድ አትሄድም። ስለዚህ እርሱ የላከውን የአባቱን ፈቃድ ከፈጸመ አገልጋይ አማኝ አጠቃላይ ማለት ነው የክርስትናው ማህበረሰብ የላከውን የእግዚአብሔርን ፈቃድ የመፈጸም ውዴታ ሳይሆን ግዴታ አለበት። የፍቅር ግዴታ ነው ያለው። እግዚአብሔር ይባላል። ፍቅር ከሌለው ግዴታ የለው። የፍቅር ግዴታ ግን አለበት። ፍቅር ካለ ፍቅር ግዴታ ፍቅር እግዚአብሔር አምላክ ለዘላለም የተባረከ ይሁን። ቁጥር 38 ላይ ትኩረት አድርጌ ነው የምንነጋገረው። መነሻ እዚህ ላይ ያለ ፈቃድን ለማድረግ አይደለም እንጂ በሌላ አባባል የኔን ፈቃድ ሳይሆን የአባቴን ፈቃድ ላደርግ መጥቻለሁ እያለ ፈቃድን ላደርግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ከዚህ የተነሳ የእግዚአብሔር ፈቃድ ለመፈጸም ከመወሰኑ የተነሳ ቁጥር ወደ ኋላ መለስ ብለን ምዕራፍ 5 ቁጥር 30 ላይ ደግሞ አንድ ነገር ደግሞ እናገኛለን። ከዚሁ ጋር የተያዘ ሐሳብ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርድም ቅን ነው፣ የላከኝን ፈቃድ እንጂ ፈቃድን አልሻም። እያንዳንዱ ነገር ተመልከቷል። እኔ ከራሴ አንዳች ላደርግ አይቻለኝም እያለ ይናገራል። ምን ማለት ነው? እዚህ ተናገረ ያለው ኢየሱስ ክርስቶስ ማለት በዚህ ቦታ ኢየሱስ ክርስቶስ ማን ነው? አገልጋይ ነው። ቃል በቃል የላከኝን ፈቃድ አደርጋለሁ እያለ ሲናገር በቀጥታ እኔ መለኮት ነኝ እያለ አይደለም የሚናገረው፣ አገልጋይ ነው እዚህ ላይ ያለው። የፍጹም ሰው ፍጹም አምላክ ብሎ ሌላ ጊዜ እንነጋገራለን። ብቻ ግን ኢየሱስ ክርስቶስ የተዋጣለት አገልጋይ እንደሆነ ማናችንም አንጠራጠርም። ስለዚህ እንደ አንድ የተዋጣለት አገልጋይ ለእግዚአብሔር ታማኝ ሆኖ እንደቀረበ አገልጋይ የራሴን ፈቃድ ላደርግ አልችልም። ይህ ብቻ አይደለም፣ ከራሴ አንዳች ነገር ማድረግ አይቻለኝም እያለ ይናገራል። ክብር ለእግዚአብሔር ይሁን። እንግዲያውስ ክርስትናው ማህበረሰብ እንግዲህ አገልጋይ የሚለው ብቻ ጎራ እንዳለይ አጠቃላይ ክርስትናው ማህበረሰብ ማለት በክርስቶስ ኢየሱስ የሚያምኑ ሁሉ የማን ፈቃድ ማድረግ አለበት? የእግዚአብሔርን ፈቃድ ብቻ። በሌላ በኩል ደግሞ አንድ የተሳካለት ነገር ሲያደርግ መልካም ነገር ሲያደርግ ከራሴ አደረኩት ማለት የለበትም። ማን ያደረገው? እግዚአብሔር ነው ያደረገው። ከራሴ አንዳች ነገር ላደርግ አይቻልም ይባላል። የአገልግሎት ሞዴላችን ኢየሱስ የአገልጋይ የክርስትና አጠቃላይ መሰረታችን እንደ ዕብራውያን ምዕራፍ 12 ላይ ጀማሪና ፈጻሚ አድርጎ ያስቀምጠዋል። ክብር ለእግዚአብሔር። የአገልግሎታችንም ጀማሪ እሱ ነው፣
የአገልግሎታችን ፈጻሚ እርሱ ነው። ስለዚህ ክርስትናው ማህበረሰብ ማንን ነው መከተል ያለበት ከተባለ ኢየሱስ ክርስቶስን ነው። በምኑ? በዚህ በሞዴልነቱ መከተል አለበት። ይሄ አምነዋል የሚለው አይደለም እያወራ ያለው። አምነዋል እሱ ሌላ ጉዳይ። አምኜ ጌታ ኢየሱስ ክርስቶስ አዳኝ መሆኑን ተቀብዬ ተቀምጫለሁ። እሱ ብቻ አይደለም ሳደርግ ማንኛውም ነገር ሞዴል ሊሆን ይገባዋል። እንቅስቃሴና አጠቃላይ እግዚአብሔር ይባላል። አጠቃላይ ክርስቲያን ህይወት ማለት በሌላ በኩል ደግሞ ራሱ አሁንም ጌታችን ኢየሱስ ክርስቶስ ዛሬ እንግዲህ ሶስት ያለን ብዙ ጊዜ እግዚአብሔር ይባርከኝ ነው ብሎ እግዚአብሔር ይባርከኝና ከዮሐንስ ወንጌል ብዙ አወጣን። ዮሐንስ ወንጌል ላይ ነው በስፋት ስለ እግዚአብሔር ፈቃድ አልተም ኢየሱስ ክርስቶስ ሰፊ የሆነ ተቃውሞ ገጥሞት የነበረበት ክፍል ላይ ዮሐንስ ወንጌል በስፋት የገጠመበት ፈተና የገጠመበት ነገር እሱን እየመለሰ ያለበት ሂደት ነው። ስለዚህ እንዳው ዮሐንስ መለኮትነቱ ላይ አጉልቶ የሚናገረው ለዚህ ነው። ከፍተኛ ፈተና ባለበት ቦታ ላይ ከፍተኛ ክብር አለ። ስለዚህ ኢየሱስ ክርስቶስን በጣም ይፈትኑት የነበረው ነገር በስፋት የተገለጠው ዮሐንስ ወንጌል ላይ ነው። እንዳው ዮሐንስ ወንጌል ምዕራፍ 6 ላይ ይሄ ሰው ስጋውን እንበላ ዘንድ ይወዳልን ሲሉ ታስታውሳላችሁ። ስጋዬን ሁሉ ለሚጠጡ ሲሉ ይሄ ሰው ስጋውን ደግሞ እንበላ ዘንድ ይወዳል። እነሱ እንደዚህ ቢጨበጥ ቢደሰሰው ስጋ አልባው አስቡታል። እሱ ግን ስለ ዘላለም ሕይወት ያወራ ነበር፣ ስለ ቃሉ ያወራ ነበር። ይህ አልገባቸውም፣ ተደፍኖባቸዋል። ይልቁንስ መና እያሉ ያን የድሮ ያረጃ ፈጀ ታሪክ እያነሱ ትሪው ነበር። አዲሱ መና እኮ መጥቶላቸዋል። የድሮ ናፋቂዎች ናቸው። ስለዚህ በጊዜው እግዚአብሔር ተአምር ነው ያረጀ ያሉት ከብሉይ ኪዳን አንፃር ነው። በጊዜው እግዚአብሔር ድንቅ ስራ ነው መና። ነገር ግን አዲሱ መና ሲመጣ የማይለወጠው ለሰንበት ሌላ ምናምን የማይባል ዛሬ አልቆ ነገ የማይለቀም መና አንድ የተለቀቀው ለዘላለም የማያልቅ የማያረጅ የማይለወጥ መና ከሰማይ መጥቶ ስለዛ ተበልቶ ስለሚጠፋው ነገር ይለምኑት ነበር ማለት ነው። ነገር ግን ኢየሱስ ክርስቶስ አባቶቻችሁ መናን በሉ ከዛ ሰናሉ ሞቱ አላቸው ማለት ነው። እግዚአብሔር ይባረክ። ሌላው ከዚሁ ከዮሐንስ ወንጌል ምዕራፍ 11 ላይ አንድ ሐሳብ አለ። ዮሐንስ ወንጌል ምዕራፍ 11 እዛ ቦታ ላይ አልዓዛር እንደሞተ ይታሰባል፣ ማነው ይታመናል። እዛ ላይ እሱ የተናገራት ነገር ነው የፈለገው። ጌታ ኢየሱስ ክርስቶስ የተናገራት ነገር አንዱ ቁጥር 9 እና 10 ላይ ያለው ቃል ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል አላቸው። ምን እያለ ነው በዚህ ሰዓት ላይ? እዚህ ቦታ ላይ ደግሞ በጊዜ ስራን ማከናወንን ይመለከታል። ስለዚህ የእግዚአብሔርን ፈቃድ ማድረግ አንዱ ነው። የእግዚአብሔርን ፈቃድ ደግሞ ስናደርግ በጊዜ ልናከናውነው የሚገባ ነገር አለ። ብርሃን እያለ እየተናገረ ያለው በጊዜው የነበረው ምሳሌያዊ አገላለጹ ይህችን የምትጠልቀዋን ፀሐይ ነው የሚናገረው። ነገር ግን ኢየሱስ ክርስቶስ ከጊዜ ጋር አያይዞ ነበር የሚናገረው። ያን ቀን ሳለ የማን ስራ እሰራለሁ? የአባቴን። ስለዚህ ቀን ሲሰጠን በተመቻቸልን ቀን እግዚአብሔር ባስቀመጠልን ቀን የእግዚአብሔርን ስራ ፈጽሞ ማለፍ ደግሞ ያሳያል። እዚህ ቦታ ላይ የመጀመሪያው ምን አልኳችሁ? የራሱን ፈቃድ ሳይሆን የእግዚአብሔርን ፈቃድ መፈጸም ነው። ሁለተኛው ደግሞ ያን የምትፈጽምበት ቀንና ጊዜ አለ። ያን ጊዜ ማቃጠል የለብህም። በዛ ጊዜ መጠቀም አለብህ። ያን ጊዜ በትክክለኛው መንገድ በትክክለኛው ሰዓት እግዚአብሔር ባመቻችልን ነገር መጠቀም አለብህ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። አሜን። ጊዜን ነው የሚያመለክተው። ያ ፀሐይዋን ብቻ እንዳይመስላችሁ። ኢየሱስ ክርስቶስ ሊሰራባት የመጣው ሰዓት መቼ እና እስከ ድረስ ነው ከተባለ 3 ዓመት ተኩል ነው።
ያቺ 3 ዓመት ተኩል ከተቃጠለች ሌላ ጊዜ የለውም። እርሱ ግን በታማኝነት ጊዜውን ጨርሶ የላከውን ለአኪውን አክብሮ አባት ሆይ ቀድሞ በነበረው ክብሬን አክብረኝ ብሎ ሄዷል። ክብር ለእግዚአብሔር ይሁን። ስለዚህ አገልጋይ ደግሞ በተሰጠው በዛ ሰዓት ማለት ነው። ምናልባትም የተለያየ ሰዓት ሊኖረን ይችል ይሆናል። አንዳንዶቻችን 3 ዓመት እናገለግል እንችላለን፣ ሌሎቻችን 80 ዓመት እናገለግል እንችላለን። ሆኖም ግን እግዚአብሔር በሰጠህ ቀን 80 ዓመትም ከሆነ የምትኖረው 80 ዓመት 70 ዓመት አቃጥለው በ70ኛው ዓመት እንድትነሳ ሳይሆን ከተነሳህበት፣ ካመንህበት፣ ከዳንህበት የእግዚአብሔር ዓላማ ከተረዳህበት ሰዓት ጀምሮ እንድታገለግለው እግዚአብሔር ይፈልጋል ማለት ነው። 80 ዓመቱ የእግዚአብሔር ቤት ነው። ክብር ለእግዚአብሔር ነው። የምታገለግልበት እንጂ ገና ጊዜ አለኝ ምንድነው አንድ የሚባል ነገር አለ። ሳረጅ ደርስበታለሁ ለማለት ቁርባን የሚባለው ሳረጅ ደርስበታለሁ ይባላልና እንደሱ አይደለም። የእግዚአብሔር ልጅ ስሸመግል ደርስበታለሁ የሆነ ነገር አከናውዬ ደርስበታለሁ የሚባል አይደለም። ቀን ሳለ የላከኝን ፈቃድ ልፈጽም ዝግጁ መሆን ይጠበቅብኛል ማለት ነው። በዛ ባስቀመጠኝ ቀን እንዳልኳችሁ 80 ዓመት የማን ነው? የእግዚአብሔር አገልግሎት ነው። ክብር ለእግዚአብሔር። 80 ዓመት የሚያቆየኝ 80 ዓመት ሙሉ በእኔ ሊጠቀም እንጂ የተወሰነውን ለስጋ የተወሰነውን ለነፍስ ሊለኝ አይደለም። ስለዚህ በሰጠኝ በተረዳውበት ምናልባት የተረዳበት ሰዓት ያ 70ኛው ከሆነ ኦኬ ማለት ነው። ከገባው ሰዓት ጀምሮ ለአገልግሎት ከተጠራበት ሰዓት ጀምሮ ጥሪውን በህይወቱ ኮንፈርም ካረገበት ሰዓት ጀምሮ ይሄ የእግዚአብሔር ፈቃድ የማደርግበት ታይም ነው ብሎ ካመነበት ሰዓት ጀምሮ እስከሚሞትበት ድረስ እስከ መጨረሻው ህቅታ ድረስ የማነች የእግዚአብሔር ነች። ክብር ለእግዚአብሔር ይሁን። የዛሬ ይሄን ያህል ዓመት አገልግየዋለሁ ከዚህ በኋላ ይበቃኛል የምንለውም አይደለም። ትንሽ ቆይቼ አገልግለዋለሁ የምንለውም አይደለም ማለት ከገባ ሰዓት ጀምሮ የእግዚአብሔር ነች። ስለዚህ ሁለቱ ነገሮች ተያያዥ አብሮ የሚሄዱ ነገሮች ናቸው። የእግዚአብሔርን ፈቃድ መፈጸም የሚለው እና የእግዚአብሔርን ፈቃድ የምንፈጽመው ደግሞ እግዚአብሔር በሰጠን ቀን በዛን ሰዓት መሆን እንዳለበት ያሳየናል። ሌላው ደግሞ ከዚሁ ጋር ሌላ በጣም የገረመኝ ነገር ከብርሃን ጋር አያይዘው መግለጡ ነው። ቀንን ከብርሃን ጋር ሌሊትን ከጨለማ ጋር አያይዘው ይገልጸዋል። ለጊዜው እስራኤላውያን ስለሆኑ እነዛ ደቀ መዛሙርት አብሮት ያሉት የሚገባቸው ፀሐይና ጨረቃው ጨለማው ምናምን ነው የሚገባቸው። ስለሚገባቸው በብርሃን የሚሄድ ማለት በቀን የሚሄድ በብርሃን ይሄዳል፣ አይሰናከልም። አይኑ በሚገባ ያያል። እንደኔ እንኳን መነጽር ምናምን አይኖራቸውም በዛን ጊዜ የተለያየ ነገር መከለያ። እንደዚሁም ደግሞ በማታው ጊዜ ደግሞ የሚያበራላቸው እንደዚህ አምፖል ምናምን አይኖርም። እነሱ የሚጠቀሙት የተፈጥሮን ብርሃንና የተፈጥሮን ሌሊት ነው የሚጠቀሙት። ከፀሐይ ለመከለል ያንን የተፈጥሮ ደመና ምናምን የሚጠቀሙት። እንደገና ደግሞ ከጨለማው ለማራቅ የሚጠቀሙት ያንን የተፈጥሮ ብርሃን ነው። ስለዚህ ጨለማና ብርሃን የሚለው ለነሱ ግልጽ በሆነ መንገድ ይታወቃቸዋል። አዲስ አበባ ላይ መጥቶ በጨለማ የሚሄድ ይደናገራል ምናምን ነገር ቢባል አምፖል አለ ነው ምንድነው አይደል እንዴ? አዲስ አበባ ብርሃን ነች፣ አምፖል አለ። ዛሬ ላይ ቢሆን ሌላ ነበር ምሳሌ ሊሆን የሚችለው ወይም ግልጽ አድርጎ የህይወትን ብርሃንነትና የህይወትን ጨለማነት ሊገልጽላቸው ይችል ነበር። በዛን ጊዜ ግን እስራኤላውያን የሚገባቸው ነገር የተፈጥሮ ብርሃንና የተፈጥሮ ጨለማ የሚባል ነገር አለ። ጊዜው 12 ሰዓት ከሆነ ከዛ በኋላ 12 ሰዓት ገራቀም ነው። ከዛ ወደ ምሽቱ ሲሄድ ግን ሮንድ ይኖራል ማለት ጥበቃ ማለት እንደዚህ እንደ ኮማንድ ፖስቱ ይኖራል። ሽፍታዎች ይኖራሉ፣ አራዊት ሊኖሩ ይችላሉ፣ ሌላም ነገር እንቅፋት ይኖራል፣ እሾሁ አሜከላው ድንጋዩ ይኖራል። ብዙ ነገር የሚያደናቅፍ ነገር አለ። ስለዚህ በጨለማ የሚመላለስ አይሳካለትም። ምን ይሆናል? ይሰናከላል። መንገድ ላይ ተቋርጦ ይቀራል። ምን መሆን አለባቸው? ሰዎች በብርሃን መመላለስ አለባቸው። ጌታ ኢየሱስ ክርስቶስ ወደዛ ቦታ ላይ ወደ አልዓዛር ቦታ እየሄደ ያለው ገና ብርሃን መሆኑን ተረድቶ ነው፣ ገብቶት ነው። ይሄ የእስራኤላውያን ሕግ ነው። ወደ መንፈሳዊ ትርጉሙ ደግሞ ስናመጣው ከላከኝ ብርሃን ሆኜ መጥቻለሁ ይላል። እግዚአብሔር ይባረክ። ስለዚህ ብርሃን አምፖል ሳይሆን ማን ነው?
ጌታችን ኢየሱስ ክርስቶስ ለዚህች ዓለም ለጨለማው ዓለም ብርሃን ሆኖ እንደመጣ ራሱ ይናገራል። ስለዚህ ብርሃን ሆኖ ስለመጣ በሌላ አገላለጽ ምን እያለ ነው? በዚህ በቀኑ በፀሐይና በሚታየው ብርሃን ብቻ ሳይሆን በእኔም የሚመላለስ የሕይወት ብርሃን ይሆንለታል። ክብር ለእግዚአብሔር ይሁን። በኢየሱስ ክርስቶስ የሚመላለስ የሕይወት ብርሃን ይሆንለታል ማለት ነው። በሌላ አገላለጽ እየተጠቀመበት ያለው ቃል። ስለዚህ አገልጋይ ወይም ክርስትናው ማህበረሰብ አጠቃላይ በኢየሱስ ክርስቶስ መመላለስ ይጠበቅበታል፣ ወይም ደግሞ በብርሃን መመላለስ ይጠበቅበታል ማለት ነው። ብርሃን ደግሞ ሌላኛው ገጽታ ዮሐንስ ወንጌል ምዕራፍ 3 ላይ ከተጠቀመበት አገላለጽ መካከል አንዱ ወደ ብርሃን የሚመጣ ሁሉ ምን ይሆናል? ስራው በሙሉ ይገለጥበታል ይላል። ኃጢአተኛ ከሆነ ክፉ የሚሰራ ሁሉ ወደ ምን አይመጣም? ወደ ብርሃን አይመጣም። አንዱ የብርሃን ገጽታ እዚህ አካባቢ ያለውን ጉድፍ፣ ቆሻሻ ምናምን በሙሉ አጥርቶ ያሳያል። የማይገባውን ነገር ከህይወታችን ግልጽ አድርጎ ያሳያል። ስለዚህ ክፉ ስራ ያለው በሙሉ ወዴት አይመጣም? ወደ ብርሃን አይመጣም። መልካም ስራ ያለውስ ወደ ብርሃን ይመጣል። ለምን? ነቀፌታ ስለሌለው ማለት ነው። ስለዚህ ብርሃን ሌላኛው ኃጢአትን፣ ክፋትን፣ ተንኮልን፣ የጨለማውን ስራ በሙሉ የሚገልጥ ነው። ምን ሆኑ እያለ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው? በእናንተ ዘንድ እንዲህ አይነት ነቀፋ አይኑራችሁ፣ በብርሃን ተመላለሱ ማለት በጨለማ ተመላለሱ ማለቱ ምን እያለ ነው? በኃጢአት አትመላለሱ የሚል ገጽታ ነው። ዮሐንስ ወንጌል ላይ ነው የሚናገረው ወአብደረ ሰብእ ጽልመተ እስመ ዘእኩይ ምግባሩ ወይ ይመጽእ ኀበ ብርሃን ከመ ኢይትከሰቶ ምግባሩ። ስራው እንዳይገለጥበት ወደ ብርሃን አይመጣም ይላል። ለምን? ሰው ስራው ክፉ ስለሆነ ከብርሃን ይልቅ ማን መረጠ? ጨለማን መረጠ። ወአብደረ ሰብእ ጽልመተ የሚለው እሱ። ስለዚህ ወደ ጨለማ የጨለማ ባህር ደግሞ ምንድን ነው ከተባለ ነጭ ልብስ ይልበስ፣ ጥቁር ይልበስ፣ ምን ይልበስ አይታይም። እዚህ ጋር የተባለ ነገር ይኖረው፣ ቆሻሻ ይኖረው፣ ቀይ ይሁን ጥቁር ይሁን አይታይም። በጨለማ ነው የሚሄደው። በቃ ውስጡን አያየው። በብርሃን የሚመላለስ ያሳየዋል። በሌላ በኩል ደግሞ ሌላኛው ገጽታ የብርሃን ካየኸው ለመታጠብም ለመጽዳትም ለመታነጽም ዝግጁ ነህ። ግልጽ ነው። ካየኸው ካላየኸውስ እንዴት ትሆናለህ? አትታጠበው፣ አላየኸው፣ አትጸዳ፣ አልታወቀ። ብርሃን ሲሆን ግን ታየዋለህ፣ ትታጠበዋለህ። ወደ ጌታ በምንመጣበት ሰዓት ያ ቆሻሻ ነገራችንን እንኳን ይዘን ደካማ ነገራችንን ይዘን ኃጢአት የሆነ ነገራችንን ይዘን እንኳን በጌታ ፊት ቀረብ ስንል ይታየናል። ከዛስ እንታጠበዋለን። ክብር ለስሙ ይሁን። ሰፊ የሆነ እድል ነው ያለው የብርሃን ማለት ነው። እግዚአብሔር ይባላል። ስለዚህ አገልጋይ ያሁን እንትስብ ያው መልእክቴ ለክርስትና ማህበረሰብ እንደሆነ ይታወቅልኝ። አጠቃላይ ለሁላችንም የምናገረው ግን ያው አገልጋይ የሚለው ጌታ ኢየሱስ ክርስቶስ አገልጋይ ሆኖ እንደመገለጡ መጠን ብዙ ነገሮቹ ከዛ ጋር የተያዙ ናቸው። የክርስትናችን ሐዋርያ ነው የሚለው ዋናው ነገር። ስለዚህ የክርስትናችን ሐዋርያ ከሆነ አጠቃላይ ክርስትናው ማህበረሰብ በኢየሱስ ክርስቶስ አሰረፍኖት መከተል አለበት። እሱን ተከትሎ መሄድ አለበት ማለት ነው። ጀማሪው እሱ ነው፣ ፍጻሜው በእርሱ ነው ያለው። እግዚአብሔር ይባላል። ክርስትና የተቋጨው በማን ነው? በክርስቶስ ነው ፍጻሜውን ያገኘው፣ ጅማሬ ብቻ አይደለም። ስለዚህ አሁንም ስንኖር ጀማሪያችን ፈጻሚያችን በሆነው በኢየሱስ ክርስቶስ በሌላ አባባል ጀምሮ በጨረሰው ሩጦ በጨረሰው በትክክለኛው ሐዋርያ በኢየሱስ ክርስቶስ በእርሱ እንድንመላለስ ነው። እግዚአብሔር ይባላል። አጥሞት እየሰጠው ነው የሚሄደው። የመጀመሪያውን እንዳትረሱ፣ የእግዚአብሔርን ፈቃድ እንጂ የራሳችንን ፈቃድ አናደርግም። ወይም ክርስትና ማህበረሰብ የራሱን ፈቃድ ማድረግ ሳይሆን የእግዚአብሔርን ፈቃድ ማድረግ አለበት። ሁለተኛው ደግሞ የእግዚአብሔርን ፈቃድ የሚያደርግበት ሰዓት አለው። በዛን ሰዓት መጠቀም አለበት። ጊዜ ገብል እግዚአብሔር የእግዚአብሔር የሥራ ጊዜ እግዚአብሔር በሰጠን ጊዜ
እግዚአብሔር ባስቀመጠልን ጊዜ በዛን ሰዓት ፈጽመን ማለት ይጠበቅብናል። በብሉይ ኪዳን እንኳን መዝሙረኛው ዳዊት የተነገረለት ምንድን ነው? ዳዊትም በራሱ ጊዜ እግዚአብሔር በሰጠው ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። ሳናገለግል እንዳናንቀላፋ ማንቀላፋታችን እውነት ነው። ማንም ሳይነግረን መጽሐፍ ቅዱስም ሳይሰበክልን ጎረቤቶቻችን በሙሉ አንቀላፍተዋል አይደል? ወይም ተፈጥሮ ሰብካናለች። በቂ እኮ ነው። በክርስትና በምናምን ሳንል አጠቃላይ ሰው መሆናችን ብቻ የማንቀላፋታችን ምስጢር ግልጽ ያለ ነገር ነው። ማንቀላፋታችን ካልቀረ የጌታን ስራ እግዚአብሔር በእኛ ላይ ያስቀመጠውን ዓላማ ፈጽመን እናንቀላፋ። ሌላው ነገር በሙሉ ያልፋል። የማያልፈው የጌታ ቃል ብቻ ነው። እግዚአብሔር ይባርክ። እንግዲህ እያንዳንዱ በምዕራፍ 5 የተናገረበት ሐሳብ ቀጥሎ ያለው ሐሳብ ሌላ ነው። ምዕራፍ 6 ሌላ ነው ሐሳብ የሚቀጥለው። ምዕራፍ 11 ተመሳሳይ ሌላ ሐሳብ ነው ያለው። እኔ የፈለኩት የትኛው ነው? በእግዚአብሔር ፈቃድ መመላለስ፣ እግዚአብሔር ባስቀመጠልን ቀን መስራት፣ እንዲሁ ደግሞ በብርሃን መመላለስ። በብርሃን ከተመላለስ ደግሞ የታየብህን ማንኛውም ለብርሃን የማይስማማ ነገር በሙሉ በብርሃኑ አማካኝነት ማጥራት፣ ማጽዳት። ክብር ለእግዚአብሔር። አሜን። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። አሜን። በዚህ በፈቃድ አማካኝነት በጣም ብዙ ጥያቄዎችን መልሷል ጌታ ኢየሱስ ክርስቶስ። ተደጋጋሚ ይጠየቅ ስለነበር፣ ተደጋጋሚ ይታሰብ ስለነበር እንዳውም በምዕራፍ 8 ላይ ዮሐንስ ወንጌል ላይ መናፍስትን የሚያወጣው በመናፍስት አለቃ ስልጣን እንደሆነ አድርጎ ያስቡ ነበር። ለዛም ሁሉ ምላሽ ሲሰጥ የእናንተ ልጆች ስለሆኑ ምላሽ ይሰጣል። ስለዚህ እሱ በእግዚአብሔር መንፈስ የሚያወጣ ከሆነ ልጆቻቸው ደግሞ በእግዚአብሔር መንፈስ ለማውጣት እድል አላቸው ወይም ያወጣል። እሱ በአጋንንት የሚያወጣ ከሆነ ልጆቻቸው በዛ ላይ ያወጡ። ከዛ ጋር አያይዞ ሁሉ ሲመልሳቸው እንመለከታለን። በተመሳሳይ ሁኔታ ደግሞ ሌላው እንደዚሁ በሌላ ቦታ ስልጣንህ ከምድር ናት ወይስ ከሰማይ እያሉ ሲጠይቁት እንመለከታለን። ስለዚህ ከሰማይ እንዳልሆነ ስለሚያስቡ ከምድር እንደሆነ አድርገው ስለሚያስቡ እንደገና ደግሞ ከምድር ነው ብለው ደግሞ እንዳይሉ ድንቅ የሆነ ነገር ደግሞ ያደርግ ነበረ። በመካከል ውዝግብ እየተፈጠረባቸው ከፍተኛ የሆነ ጥያቄ እያስነሱ በአመፅ ብቻ ያውቁ ነበር። በዚህ ሁሉ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ዓላማው አንድና አንድ ስለነበረ ለፍጻሜ በቅቷል። ዓላማው የላከውን ፈቃድ እስከ መጨረሻው ድረስ ፈጽሞ መጨረሱ። እስከ መጨረሻው ድረስ የላከውን ፈቃድ ብቻ እያደረገ በየፌርማታው ለሚጠየቀው ጥያቄ ሁሉ ለዛ እዛው አታካራ አይደለም እንዴ በቂ መልስ በሚያስፈልግበት ሰዓት ይመልሳል። አለበለዚያ አልፏቸው ይሄድና ወደ መስቀሉ ይሄዳል። ክብር ለእግዚአብሔር። ወደ መጨረሻው ይሄዳል ማለት ነው። ይህን ካለ በኋላ የመጨረሻው ዮሐንስ ወንጌል ምዕራፍ 17 ላይ እሱን ተነጋግረን ሐሳቤን ሰብሰብ አደርጋለሁ። ዮሐንስ ወንጌል ምዕራፍ 17 ላይ በትንሣኤ ቀጥሎ ባለው እሑድ በኦርቶዶክስ ትውፊት ግብረ ዘወሀብ ይፈጸም የሚባል ስርዓት አለ። ዳግም ትንሣኤ ላይ ማለት እዛ ላይ ከሚባሉ መጽሐፍ ቅዱስ ክፍሎች የመጀመሪያው ይሄ ዋናው ማለት ይቻላል። ዮሐንስ ወንጌል ምዕራፍ 17 ላይ ይቤ
ኢየሱስ ነገርኩ ስመከ ለሰብ ከመያይሩከ ለአምላክ ያው ቀድሶሙ አባ ከመይኩኑ ምሳለ ዘማሃቤን ነቢይና ወይንግሩ ስማቴ ወዛዌ ዛሃሉ እንቅርት ተፈራለ ተከለ ሐሳቡ ሁሉም ሳተረው ተከለ ሐሳቡ ስምን ነገር ያለው ካለ በኋላ ለወንድሞች ነገር ያለው ካለ በኋላ አንተም ድሮ በነበረው ክብሬ አክብረኝ። ስለዚህ ምንድነው በዚህ ክብር ላይ የምናመሳ የፈለኩት ኢየሱስ ክርስቶስ ከአብ ዘንድ ተልኮ ለዓለም መድኃኒት ሆኖ አልፏል። አሁን በክብር ተቀምጧል። ስራውን ጨርሶ የተላከበትን ዓላማ ፈጽሟል። ሲፈጽም ግን ለአባቱ ለላከው ምንድነው ያለው? ግብረ ዘዋከኒ ፈጸምኩ፣ የሰጠኝ ስራ ፈጽሜ አከበርኩ። አንተስ ዓለም ሳይፈጠሩ በነበረው ክብሬ አክብረኝ። አገልጋይ ገጽ በቀጥታ የሰጠኝ ስራ ፈጽሜ አከበርኩ ሳይል ዝም ብሎ ጌታው እንዲያርግልኝ ሳይሆን በቀጥታ እግዚአብሔር የሰጠውን ትእዛዝ እሱ ላይ ያስቀመጠውን ዓላማ እግዚአብሔር የሰጠውን ራእይ እግዚአብሔር የሰጠውን ተልእኮ ፈጽሞ ጌታ ሆይ የሰጠኝ ስራ ፈጽሜ አክብሬሃለሁ ነው ማለት ያሰጠኝ። ክብር ለእግዚአብሔር አሜን። የተሰጠን ይሄ ነው። ጀምረን ምን ሄዳ አገልግሎት አይደለም የሚሰጠን። በነገራችን ላይ ትጣጣጣለህ እንጂ እግዚአብሔር የጀመረውን አገልግሎት ሳይጨርስ የለማይል እግዚአብሔር አይለቅም። እግዚአብሔር ከሰጠን ነው ማለት ነው። አትሞትም። እግዚአብሔር በ20ኛው ዓመት ጠርቶህ 80 ዓመት ሙሉ ስትኖር በመካከል 20ውን 30ውን 40ውን ዓመት ለዓለም እንኳን ብታደርገው ትንጠራጠራለህ እንጂ አትሞትም። ይጠብቅሃል። የሰጠህን ያችን የአገልግሎት ጊዜ እንድታገለግል እግዚአብሔር ይፈልጋል። ይህን ሲሆን ደግሞ አንተን ለመጉዳት አንቺን ለመጉዳት ሳይሆን ደክመህም ወድቀህም ተላልጠህም ተመልሰህ ወደ አባትህ እንድትመጣ ስለሚፈልግ አሜን። የአባትነት ፍቅሩ ስለማያስችለው ማለት ነው። እግዚአብሔር ይባላል። የትም ሄደህ ይመልሳል፣ ያመጣል። ስለዚህ ምንድነው ማድረግ ያለበት? አገልጋይ ፈጽሞ ነው ማክበር ያለበት፣ ጀምሮ አይደለም። ጀምሮ ሳይሆን ፈጽሜ አከበርኩ። ታስታውሳላችሁ? ወደ መስቀል እየሄደ ጌታ ኢየሱስ ክርስቶስ መስቀል ፊት ለፊት አለ። እሱ ግን እየተናገረ የነበረው ምንድን ነው? አሁን የሰው ልጅ ከበረ እያለ ይሄድ ነበር። ሞትን እያየ አሁን የሰው ልጅ ከበረ ይላል። በሞት ውስጥ ነው እንደ ክብር ያለው እንደ ሰው ስታስቡ። የኢየሱስ ክርስቶስ ክብር ምንድን ነው ከተባለ የላከውን የአባቱን ፈቃድ መፈጸም ነው። አባቶች ጽዋ ከኔት ለማለት አይደለ? ቀጥሎ ምን አለ? ብትወድ ነው ያለው። ከዛስ ነገር ግን ያንተ ፈቃድ ይፈጸም። ከመጀመሪያ እስከ መጨረሻ ድረስ ጌታችን ኢየሱስ ክርስቶስ የእግዚአብሔርን ዓላማ የእግዚአብሔርን ፈቃድ ፈጽሞ ያከበረ አገልጋይ ነው። ክብር ለእግዚአብሔር። በሌላ በኩል ደግሞ መለኮቱ አግዞት እንደዚህ ብሎት እንዳትሉ፣ ያው አገልጋይ ስለሆነ እኛንም ጸጋ ያግዘናል። ክብር ለእግዚአብሔር። እንስራ ካልን ምን ይላል? ጸጋው ያግዘናል። እግዚአብሔር ለኛ ምን ይሆነልን? አማኑኤል ሆኗል። ይሄ ታውቃላችሁ። አማኑኤል ሆኗል። አማኑኤል ከሆነ ሌላ ምን ያስፈልገናል? እግዚአብሔር ከኛ ጋር ሆኗል። ትርጓሜው እግዚአብሔር ከኛ ጋር ማለት ነው። ስለዚህ በምንሰራው ስራ ሁሉ እግዚአብሔር ከኛ ጋር አለ። ስንወጣ ከእግዚአብሔር ጋር ነው፣ ስንወርድ ከእግዚአብሔር ጋር ነው። ሐዋርያው ቅዱስ ጳውሎስ አንድ የእሱን ቃል ልጠቀምና እጨርሳለሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ ይህን ነገር ይገልጸዋል። ምዕራፍ 15 ቁጥር 10 እስከ 11 ባለው ነው ሐሳብ ያለው። ነገር ግን ከላይ ከቁጥር 3 ጀምሮ ላሰብ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 10 ባለው እኔ ደግሞ የተቀበልኩትን ከሁሉ በፊት
አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍም እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12 ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስከ አሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔ የተሰጠኝ ጸጋው ከንቱ አልነበረም፣ ከሁላቸው ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም ይላል። ክብር ለእግዚአብሔር። ይሄ ሁሉ እያከናወነ ያለው በማን ነው? በእግዚአብሔር ጸጋ። ክብር ለእግዚአብሔር። አሜን። ስለዚህ እሱ ብቻውን አይደለም የደከመው። ስንወጣ ከእግዚአብሔር ጋር ነው፣ ስንወርድም ከእግዚአብሔር ጋር ነው። በአቀበቱ በቁልቁለቱ በተለያዩ ውጣ ውረዶች ከማን ጋር ነው የምንደክመው? ከእግዚአብሔር ጋር ነው። የእግዚአብሔር ጸጋ ከኛ ጋር አለ። ለአንድ ጊዜ ሳይሆን ደግሞ በጣም የሚገርማችሁ ነገር ብሉይ ኪዳን ላይ የእግዚአብሔርን ዓላማ ለማስፈጸም በተመረጡ በአንዳንድ አባቶችና በአንዳንድ እናቶች እግዚአብሔር መንፈሱን ልኮ አናግሯቸው ስላሰርቷቸው የእግዚአብሔርን ድንቅ ነገር ገልጠው ተአምራት አድርገው ይለያቸዋል። ዛሬስ የእግዚአብሔር መንፈስ ለአንድና ለመጨረሻ ጊዜ ላይለየን ከኛ ጋር ሊኖር መጥቷል። ክብር ለእግዚአብሔር። አሜን። ስራ ስንሰራ ከኛ ጋር ሊሆን፣ ሳንሰራ ደግሞ ላይሆን አይደለም። የእግዚአብሔር መንፈስ አጠቃላይ የእግዚአብሔር መንፈስ ማደሪያዎች ከሆንበት ቅጽበት ጀምሮ እስከ ዕለተ ሞታችን ድረስ የእግዚአብሔር ማደሪያዎች ነን። ስንበላ የማንን? የእግዚአብሔር ማደሪያዎች ነን። ስንሰራ የእግዚአብሔር ማደሪያዎች ነን። ስንተኛ የእግዚአብሔር ማደሪያዎች ነን። ነገሮች ሁሉ ስናከናውን የእግዚአብሔር ማደሪያዎች ነን። ክብር ለእግዚአብሔር ይሁን። መንፈሱ ከኛ ጋር አለ። ስለዚህ እኔ ሳይሆን አለ ጳውሎስ፣ ዳሩ ግን እኔ ሳልሆን በእኔ ያለው የእግዚአብሔር ጸጋ ነው ይላል። ይህ ሁሉ ድካም ማለት ነው። ከእነሱ ይልቅ አብዝቼ ደከምኩኝ፣ አብዝቼ ኳተንኩ፣ ወጣሁ ወረድኩ እያለ እኮ ነው። ስለ ሐዋርያት በንጽጽር ያስቀምጥና አባቶች ስለተባሉት ወይም ደግሞ በገላትያ ምዕራፍ 2 እንደጠቀሳቸው ማለት ነው አይማድ መስሎ የሚታዩ ብሎ ጠቆም አድርጓቸዋል። ከእነርሱ በበለጠ ደከምኩ ይልና ይህን አንጻራዊ ከሰዎች ጋር ያነጻጽራል። ከዛ በኋላስ ዳሩ ግን ይላል ይመለሳል። ክብር ለእግዚአብሔር ይሁን። በእነርሱ ላይ የሚሰራው ጸጋ፣ በሌላ በኩል ደግሞ ለጴጥሮስ የተሰጠው ጸጋ ለአይሁዳውያን፣ ለእኔ የተሰጠው ጸጋ ደግሞ ለአሕዛብ እንደሆነ አውቃለሁ እያለ ይናገራል። ስለዚህ ከንቱ እንዳልነበረ ጸጋው ያውቃል፣ ይረዳል። በጴጥሮስም ጸጋ እንዳለ፣ በሌሎችም ጸጋ እንዳለ ይረዳል። መለስ ብሎ ይህን ሲረዳም ይመስለኛል እኔም ብቻዬን አይደለም የደከሙት፣ ከኔ ጋር ያለው ጸጋ ነው፣ የእግዚአብሔር ጸጋ ነው የደከሙት። ሽኮር ለእግዚአብሔር። በመጨረሻም ደግሜ እሷን ተናግሬ ጨርሳለሁ። ዛሬ አጭር ቃል ነው ያልኳችሁ፣ ሰዓት አልጨርስባችሁ። ጥፍጥ እያለን እዚሁ ላይ ማለት ስላለበት ማለት ነው። የመጀመሪያው የእግዚአብሔርን ፈቃድ መፈጸም፣ ሁለተኛው ምን አልኳችሁ? እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን ሰዓት መስራት፣ ሶስተኛ በብርሃን መመላለስ፣ በመጨረሻስ ጌታ ሆይ ጀምሬ አከበርኩ ሳይሆን ጌታ ሆይ ፈጽሜ አከበርኩ እንድንል እግዚአብሔር ይርዳል። አሜን። እንጸልይ።